በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ደሃ ላደረገን አባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ሰነበታችሁ? እንዴት ሰነበታችሁ? ሳምንታችሁ እንዴት ነበረ? ሰላም እግዚአብሔር ይብዛላችሁ። እግዚአብሔር መልካም ነው ወንድሞቼ። ከልቤ ላለው ደግሜ ላለው እግዚአብሔር መልካም ነው። ይሄን መልካም ቀን የሰጠን እግዚአብሔር ብዙዎች ወንድሞቼ ይሄን ቀን ሊያገኙ ፈልገው ይሄን ቀን ሊያዩት ፈልገው ያልተሳካላቸው ብዙዎች አሉ። እኔና እናንተ እድለኞች ነን። ዛሬም በዚህ ሰዓት ቁጭ ብለን ጥቂት ደቂቃ ወስደን እግዚአብሔር መልካም ነው ማለት እንዴት ትልቅ መሰላችሁ። በሉ ወንድሞቼ፣ እግዚአብሔር ቃል ምን ይላል? ሰው በልቡ አምኖ ባፉ መስክሮ ይድናል ይላል። ስለዚህ እግዚአብሔር መልካም ነው በሉ እስቲ። በልባችሁ የምታምኑ ከሆነ ጻፉት፣ እግዚአብሔር መልካም ነው። አዎ ወንድሞቼ፣ ደግሜ እላለሁ እግዚአብሔር መልካም ነው። የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ እግዚአብሔር የነ አብርሃም አምላክ የነ ይስሐቅ አምላክ የነ ያዕቆብ አምላክ የነ ዳዊት የነ ሙሴ አምላክ የነ ኢሳይያስ የነ ኤርምያስ የነ ኤልሳ የነ ኤልያስ የነ ጴጥሮስ የነ ጳውሎስ የሊቃውንቱ አምላክ የነ አትናቴዎስ የአባቶቻችን አምላክ እግዚአብሔር ከልቤ ላለው እግዚአብሔር መልካም ነው ወንድሞቼ። አዎ እግዚአብሔር መልካም ነው በሉ። የሚያሳፍር አይደለም። ዋጋ ያስከፍል እንደው ክፈሉበት፣ ዋጋ ያስከፍልም። ቅዱሳን አባቶቻችን ወገኖቼ ዋጋ ከፍለው ነው ክርስትናን እዚያ ያደረሱት። እኛ ግን እግዚአብሔር መልካም ነው የሚለውን ካሳፈረን አስቸጋሪ ነው። መድኃኔዓለም ክርስቶስ ምን አለ? ልጆቼ ስሙኝ፣ ስለኔ
የመሰከረ እኔ በአባቴና በመላእክት ፊት እመሰክርለታለሁ፣ በዛን ቀን እመሰክርለታለሁ፣ በእኔ ያፈረን አፍርበታለሁ አለ። አንፈር፣ አያሳፍርም። እግዚአብሔር መልካም ነው። ሕይወቱን የሰጠን መድኃኔ ዓለም መልካም ነው ወንድሞቼ። ስለዚህ ቀን እግዚአብሔር የተመሰገነ ይሁን። ዛሬ እግዚአብሔር ቢረዳን ጥቂት የምንማርበት ርዕሳችን ባዶ ከሆነ ወግ፣ ባዶ ከሆነ ስርዓት ተጠንቀቁ በሚል ይሆናል። ልብ አድርጉ። ምንም ይዛችሁ አትሂዱ። ይህን መልእክት ይዛችሁ ሂዱ። ባዶ ከሆነ ወግ፣ ባዶ ከሆነ ስርዓት፣ ሰውኛ ከሆነ እግዚአብሔር ጋር ከማይደርስ ሲያዩት ደስ የሚል ግን ባዶ የሆነ ከዚህ ተጠንቀቁ ይለናል እግዚአብሔር መንፈስ ቅዱስ። ወንድሞቼ የአባቶቻችን አምላክ እግዚአብሔር በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ ሐሳቡን እንዲያስተምረን የእሱ ቅዱስ ፈቃድ ይሁንልን። ስለዚህ ዛሬ የምንማርበት ርዕሳችን ይውላችሁ አምልኮት ስንፈጽም ወይም ጸሎትም በሉት ሌሎች የአምልኮት አይነቶች ስንፈጽም ባዶ ይሆናል። በቃ ዝም ብሎ ስርዓት ብቻ ቅድመ እግዚአብሔር የማይደርስ ከሆነ ዋጋ የለውም። ተጠንቀቁ። ማድረጋችሁ ካልቀረ ከልብ የሆነ በእውነትና በመንፈስ የሆነ እግዚአብሔር የሚቀበለው አምልኮትን አድርጉ ይለናል። ማድረጋችሁ ላይቀር ባዶ አምልኮት፣ ባዶ ስርዓት፣ ባዶ ወግ የሚባለው በቃ ለሰው ብለን የምናደርገው ሰዎች ሲያዩን እከሌ እኮ እንዴት አይነት ክርስቲያን ነው፣ እከሌ እኮ ጸሎቱ እንዴት ደስ ይላል፣ ልቡ ግን የለም። ምን ማለት መሰላችሁ? ባዶ ስርዓት፣ ባዶ ወግ፣ አንደበትና ልብ ያልተገናኙበት፣ አፍ የሚያነበንብ ልብ ግን በእግዚአብሔር ዘንድ የሌለ፣ ልብ ሌላ ቦታ የሆነ ይሄ ባዶ ወግ፣ ባዶ ስርዓት ይባላል። ሰማችሁ ወንድሞች? እግዚአብሔር የሚፈልገው አምልኮት በእውነትና በመንፈስ የቀረበ ልባችንና አንደበታችን ተሰናስሎ አንድ ሆኖ ወደ እግዚአብሔር ሄደ። ይሄ ነው እውነተኛ አምልኮት። ስለዚህ ወገኖቼ በአምልኮት ውስጥ እግዚአብሔርን እናመልካለን ስንል ባዶ የሆነ ወግ፣ የሰው የሆነ ወግ፣ የእግዚአብሔር ያልሆነ ባዶ የሆነ ስርዓት አለ። ይሄ ባዶ አምልኮት ነው። ይሄ ደግሞ ጥቅም የለውም፣ ዝም ብሎ ድካም ብቻ ነው። ስለዚህ ከዚህ ተጠንቀቁ ይለናል እግዚአብሔር መንፈስ ቅዱስ። ወገኖች ይህን ምስጢር ይግለጥልን። ይህን ምስጢር እግዚአብሔር ይግለጥልን። ስለዚህ በተለይ ክርስቲያኖች እንዲጠነቀቁ መድኃኔ ዓለም ክርስቶስ በዘመነ ስጋዌ ይህንን ነገር ግልጽ አድርጓል። አንድ ወቅት ላይ ጸሐፍት ፈሪሳውያን ወደ ኢየሱስ ክርስቶስ መጡና ክርስቶስ ሆይ ስለምን ያንተ ደቀ መዛሙርት የአባቶችን ወግ፣ ስለምን የአባቶችን ስርዓት አይከተሉም አሉት። ስለምን ስርዓት ይጥሳሉ ያንተ ደቀ መዛሙርት አሉት። አያቸውና ምን አላቸው መልሶ? እናንተ ስለ ስርዓታችሁ ስለ ወጋችሁ ትጨነቃላችሁ። እናንተ ስለ ወጋችሁ ስለ ስርዓታችሁ ብላችሁ የእግዚአብሔርን ሕግ ታፈርሳላችሁ። የእግዚአብሔርን እውነተኛ አምልኮ ታስቀራላችሁ። እናንተ በአንደበታችሁ ጌታ ሆይ ጌታ ሆይ ትላላችሁ፣ ልባችሁ ከኔ ጋር አይደለም ኢሳይያስ እንዳለው። ስለዚህ ይሄ ባዶ ወግ ነው፣ ባዶ ስርዓት ነው አላቸው። የኔ ደቀ መዛሙርት የተከሰሱበት እጃቸውን ሳይታጠቡ እንደ አባቶች ወግ እጃቸውን ሳይታጠቡ ስለበሉ ከሰሳችኋቸው። እጃቸውን ቢታጠቡም ባይታጠቡም፣ ቢታጠቡ መልካም ነው፣ ባይታጠቡም እስካላመማቸው ጤናቸውን እስካልጎዳ ችግር አይደለም። በአፍ ገብቶ እንደ ዳሪ ሆኖ ይወጣል። ነገር ግን ሰውን ሊያረክሰው የሚችል በልብ ያደረ በልብ የተጠራቀመ ከልብ ውስጥ የሚወጣ ነው። እሱም አለ ምንዝርነት፣ አመንዝራነት ነው።
ጥላቻ ነው። እሱም አላቸውላችሁ ከልብ የሚወጣ ተጠራቅሞ መግደል፣ ሰውን መግደል፣ ክርስቲያን ነኝ እያሉ መስቀል እያጠለቁ ሰውን ወንድምን መግደል፣ ክርስቲያን ነኝ እያሉ ምንዝርነት፣ አመንዝራ መሆን፣ ዝሙትን ማድረግ፣ መስረቅ፣ ክርስቲያን ነኝ እያሉ በውሸት መመስከር፣ ክርስቲያን ነኝ እያሉ መሳደብ፣ የማይገባ ንግግር መናገር፣ ክርስቲያን ነኝ እያሉ ሐሜት፣ ይሄ ሰውን ያቆሽሻል። ይሄ ኃጢአት ነው። ከዛ ውጪ ሰው ባልታጠበ እጅ ምግብ ቢበላ ምናልባት እሱን ጀርሙ ይጎዳው ይሆናል እንጂ ኃጢአት አይደለም፣ ከእግዚአብሔር መንግስት አያርቀውም። ነገር ግን ከልብ የሚወጣ ይሄም ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ፣ እነዚህ ይወጣሉ። ይሄ ሰውን ያረክሳል። እናንተ ግን ስለ ስርዓታችሁ ትጨነቃላችሁ። ይሄም የእግዚአብሔር ስርዓት ሳይሆን የሰው ስርዓት ነው። የእግዚአብሔርን ስርዓት ትታችሁ የሰው ስርዓት ላይ ትኩረት ታደርጋላችሁ። ይሄ ባዶ ወግ ነው። ይሄ ባዶ ስርዓት ነው። ከዚህ ተጠንቀቁ አላቸው። አያችሁ፣ ዛሬም እግዚአብሔር መንፈስ ቅዱስ ልጆቼ ባዶ ከሆነ ስርዓት፣ ባዶ ከሆነ ወግ ተጠንቀቁ፣ መርምሩ። አምልኮታችሁ በቤተ ክርስቲያን የምትፈጽሙት ጸሎት፣ ቅዳሴ፣ አምልኮት ይሁን፣ በቤታችሁ ውስጥ የምታደርጉት ጸሎት፣ አምልኮት ይሁን፣ ስግደት ይሁን፣ ለሰው ነው የምታደርጉት፣ ባዶ ነው። ሰው ሲኖር ለምሳሌ አንዳንድ ሰዎች እጅግ ረጅም ጸሎት ይጸልያሉ፣ ልባቸው ግን ከእግዚአብሔር ጋር አይደለም። ይሄ ባዶ አምልኮት። እንዲህ አይነት አምልኮት ልብ ከእግዚአብሔር ጋር ሳይሆን ሰዎች ቃላትን አሳምሮ መጸለይ ባዶ ስርዓት ነው። ለምን ትደክማላችሁ? ልባችሁን ለምን ትደክማላችሁ ነው የሚለው እኮ አያችሁ። ስለዚህ በአጠቃላይ ዛሬ የምንማረው እግዚአብሔር የማይቀበለው ከውጭው ያማረ ውስጡ ባዶ የሆነ ለሰው ሲታይ ደስ የሚል ውጫዊ ነገሩ ደስ የሚል አምልኮ በእግዚአብሔር ዘንድ ተቀባይነት ከሌለው ይሄ ባዶ አምልኮት ነው። ይሄ ባዶ ስርዓት ነው። ምንም አይጠቅማችሁም። don't just waste your time. time is precious ወንድሞች፣ እውነት እኮ ነው። እግዚአብሔር የሚለን አምልኮታችሁን መርምሩት፣ ጸሎታችሁን ተመልከቱ፣ ስግደታችሁን ተመልከቱ፣ ስጦታችሁን ተመልከቱ። ዝም ብሎ ባዶ ነው ማለት ለሰው ስትሉ እከሌ እኮ እንዲህ አድርጎ መባውን አማሃውን ሰጠ፣ አስራቱን በሰዎች ዘንድ አንቱ የሚያሰኘን እንዴት አይነት ክርስቲያን ነው እከሌ። ይሄ በእግዚአብሔር ዘንድ ከንቱ አምልኮት ይባላልና ይሄንን ታጠቡ፣ ይሄንን ተዉ። ባልታጠበ እጅ መብላት አያረክስም አላቸው። ወንድሞቼ ይሄ ታሪክ የሚገኘው በማቴዎስ ወንጌል ምዕራፍ 15 ከቁጥር 1 እስከ 20 ነው። ባልታጠበ እጅ ምግብ መብላት፣ ዳቦ እንጀራ መብላት ሰውን አያረክስም። ሰውን የሚያረክሰው ከልብ ውስጥ የሚወጣ ነው፣ ወደ አፍ የሚገባ ሳይሆን ሰውን የሚያረክሰው እንጀራና ዳቦ ስላልታጠቡ እጽበት የአባቶች ስርዓት እጅ መታጠብ ነው። ከየት አመጣ ነው? ፈረንጆች ለምሳሌ እኮ የላቸው። እጅ መታጠብን እኮ ከምግብ በፊት ያመጣ ነው። አያችሁ፣ የአባቶች ወግ ነው። ይህ መልካም ወግነቱን እኮ አይደለም። ልብ በሉ፣ መድኃኔ ዓለም ክርስቶስ የተቃወመው ስርዓት መኖሩን አይደለም የተቃወመው። እሱ የተቃወመው ባዶ የሆነ ስርዓት፣ ባዶ የሆነ ወግ ነው የተቃወመው እንጂ ሕግን ጣሱ፣ ስርዓትን ተዉ ማለቱ አይደለም። ልብ በሉ ወንድሞቼ፣ እግዚአብሔር የስርዓት አምላክ ነው። ሕግ እንዲጣስ አይፈልግም። ወይም ስርዓትን ጣሱ የቤተሰቦቻችሁን ማለቱ አይደለም። ግን በአምልኮት ሰዓት ላይ ስርዓታችሁ አምሮ ግን ልባችሁ ከእግዚአብሔር ጋር ካልሆነ ምን ጥቅም አለው? ምን ይጠቅማችኋል? እሱን ነው እያለን ያለን። ስለዚህ ባዶ የሆነ ስርዓት፣
ባዶ የሆነ አምልኮት አለ ወንድሞች፣ እችን ይዛችሁ ነው። ስለዚህ በአምልኮት በቀረ ዘመናችን ያለፈውን ተውት፣ አምልኮታችንን እንመልከተው። በቤተ ክርስቲያን የምንፈጽመው አምልኮታችንም ይሁን በቤታችን የምንፈጽመው አምልኮት በደንብ አድርገን እንመርምረው። ጸሎቴ ቅድመ እግዚአብሔር ይደርሳል ወይ? ከልቤ ሆኜ ነው ወይ ያቀረብኩለት ነው ወይስ በችኮላ ስለቸኮልኩ ወይም ደግሞ ሰዎች ሲበዙ እከሌ እኮ እንዴት አይነት ክርስቲያን እንዲሉኝ አፋዊ ለታይታ ያህል ይሄ ዋጋ የለውም ማለት ይሄ ዋጋ የለውም ማለት ያ ሰው በቃ ከሰዎች አገኘዋል። እንደዚህ አይደለም። በሰው ፊት ጿሚ ጸላይ እንድትባሉ አትሁኑ። ጾማችሁ እንኳን በሰው ፊት አይታወቅ፣ አታስመስሉ። ይሄ ከሆነ ባዶ ወግ፣ ባዶ የጾም ወግ፣ ባዶ የጸሎት ወግ ስርዓት ነው። ከእናንተ የሚጠበቀው ግን ወገኖቼ ከእውነት የሆነ ስትጸልዩ በመንፈስና በእውነት ብዙም ማብዛት የለባችሁም። በጣምም ማሳን ልክ በሆነ ደረጃ አንዳንድ ጊዜ በጣም እናበዛና ልባችን ከእግዚአብሔር ጋር የለም። አፋችን ያነበንባል 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 ያነበንባል። ልባችን ግን ሌላ ቦታ ነው። ልባችን ሌላ ነገር እያሰበ እግዚአብሔር ይሄንን የተቃወመው እንጂ ስርዓትን አይደለም የተቃወመው። እግዚአብሔር ወንድሞቼ የስርዓት አምላክ ነው። ለዚህ ነው ቅዱስ ጳውሎስ በዛ በአንደኛ ቆሮንቶስ ምዕራፍ 14 ላይ በአዳዲስ ቋንቋ ስለመናገር በልሳን ስለመናገር ባስተማረው ትምህርቱ ሁሉ ነገር በአግባቡና በስርዓቱ ይሁን። ስለዚህ እግዚአብሔር የስርዓት አምላክ ነው ወንድሞቼ። ይሄንን ነው የተቃወመው። ስለዚህ ባዶ አምልኮት አለ፣ በቃ ኦብቪየስሊ አለ። ተጠንቀቁ ነው ያለው። አያችሁ እነዛ ጻፍት ፈሪሳውያን መጥተው ባልታጠበ እጅ እንዴት ይበላሉ? የአባቶችን ወግ እንዴት ይሽራሉ አሉት። ሰማችሁ አላቸው። እናንተ ስለ አባቶች ወግ የእግዚአብሔርን ሕግ ትሽራላችሁ። ለምሳሌ የእግዚአብሔር ሕግ በሙሴ አማካኝነት ሰው ልጅ እናት አባቱን ያክብር፣ እናት አባቱን የተሳደበ ልጅ ይገደል ይላል። እናንተ ግን አንድ ልጅ ለእናትና ለአባቱ ሊሰጥ ያዘጋጀውን ገንዘብ ለቤተ መቅደስ ቢሰጥ እናትና አባቱን ማክበር አይገባውም፣ ግዴታ የለበትም ትላላችሁ። ስለ ራሳችሁ ወግ፣ ስለ ራሳችሁ ስርዓት ብላችሁ የእግዚአብሔርን አምልኮት የእግዚአብሔርን ትእዛዝ ትጥሳላችሁ። ይሄ ባዶ ወግ ነው፣ ባዶ ስርዓት ነው አለ ወንድሞች፣ እና ተጠንቀቁ አለ። ምንድን ነው ባዶ የሆነ ስርዓት፣ ባዶ የሆነ አምልኮት፣ ባዶ የሆነ ወግ ስንል ምን ማለታችን ነው? አንደኛ ጸሎቱ ወይም አምልኮቱ በቃ ከልብ ያልሆነ ለሾፍ፣ ለእይታ፣ ለማስመሰል የቀረበ ደስ ይላል ሲያዩት። ነጠላ አለባበሳችን ደስ ይላል። ግን ወገኖቼ ልባችን ከእግዚአብሔር ጋር ካልሆነ ግን እሱ ዋጋ የለውም። ስለዚህ ባዶ ወግ ማለት አንደበትና ልብ ያልተስማሙበት፣ አንደበት የሚያነበንብበት ልብ ግን ሌላ ቦታ የሆነ ይሄ ባዶ ወግ ነው። ይሄን ተውታል፣ ጥቅም የለውም። ዝም ብላችሁ ዶንት ዌስት ዩር ታይም። ባዶ ወግ፣ ባዶ ስርዓት የተባለ እውነተኛ አምልኮት የሌለበት፣ እውነተኛ አምልኮት የለበትም። ጅስት ለታይታ ያህል ዝማሪያቸው እንዴት ደስ ይላል፣ ስርዓታቸው እንዴት ደስ ይላል እንድንባል የምናደርገው ልባችን ግን ከእግዚአብሔር የራቀ ከሆነ እግዚአብሔር ወገኖቼ ያዝናል፣ አይቀበልም። ይሄ ባዶ ነው ይላል። አትድከሙ አላቸው ፈሪሳውያንን። እነዚህ ፈሪሳውያን በነገራችን ላይ የቤተ መቅደስ አገልጋዮች ናቸው እኮ፣ ካህናት እኮ ናቸው። ነገራቸው ግን ሰውን ደስ የሚያስይል፣ ቀሚሳቸው ያምራል፣ እንደው ዠርጋ አድርገው ነው የሚሄዱት መቼ እና ይሄ እግዚአብሔር አይወደውም ማለት። አንዳንድ ጊዜ አምልኮታችን ደረቅ የሚሆንበት ጊዜ አለ። ደረቅ አምልኮት ማለት ምንድን ነው መሰላችሁ? ዝም ብለን የምንደጋግመው እንለዋለን፣ ግን ልባችን እዛ ደረቅ ይባላል። ይሄ
መድኃኔዓለም ክርስቶስ እኮ በመደጋገም ብዛት አይደለም ጸሎት የሚሰማው። ጸሎትን በማስረዘም እኮ አይደለም። በአግባቡ ይሁን፣ ከልብ ይሁን። እናንተ እንደ አህዛብ አትሁኑ። አህዛብ ነገርን በመደጋገማቸው እግዚአብሔር የሚሰማቸው ይመስላችኋል? ኖ ኖ ኖ ኖ፣ እንደሱ አይደለም። እግዚአብሔር እኮ ሳትጸልዩ ገና ያውቃል ከልባችሁ ከሆነ። you don't have to repeat it። መደጋገሙን አይደለም የጠላው፣ ከልብ ስላልሆነ በአንደበት ብቻ ነው መደጋገሙ እንጂ መደጋገሙ ከልብ ከሆነ እግዚአብሔር ደስ ነው የሚለው። እውነት እኮ ነው። ለሰው ራሱ እስቲ ለጓደኛችሁ ወይም ለአባታችሁ አንድን ነገር ዝም ብለን ብንደጋግምበት ልባችን ሌላ ቦታ እያሰበ አባባ እኔ የምፈልገው ይሄንን ነው፣ አባባ እኔ የምፈልገው ባይክ ነው፣ አባባ እኔ የምፈልገው መኪና ነው፣ አባባ እኔ የምፈልገው መኪና ነው። ጠዋትም ሄዳችሁ አባባ እኔ የምፈልገው መኪና ነው፣ አባባ እንዴት ያሰለቻል። አባታችሁ ያውቃል እኮ ምን እንደሚያስፈልጋችሁ። ይሄ እኮ በሰው እስቲ ዛሬም ነገም ተነጎዳም ተዛወዳም አንድ ልጅ ሄዶ አባባ መኪና ፈልጋል፣ አባባ መኪና ፈልጋል፣ አባባ ልቡ ግን እዛ አይደለም። አባቱ ቆሞ ይሰማዋል። ሲሰማው ይሄ ልጅ ዝም ብሎ ብቻ በአንደበቱ ሌላ ቦታ እኮ እያሰበ ነው። እሱ ጓደኞቹን ሌላ ነገር ያስባል፣ ሌላ ነገር እያሰበ አባቱ ጋር ግን ይመጣና አባባ መኪና ፈልጋለሁ፣ አባባ ኖ ኖ ኖ ኖ ኖ ኖ። ይሄንን ነው የተከላ መድኃኔዓለም ያለው። ኖ አሰልቺ ነው አለ። ኢቭን መኪና መደጋገም ቢያስፈልግ ጠዋት ላይ ሲመጣ አባብዬ እንዴት አደርክልኝ፣ ሰላም ነው ወይ? እንዲያችን ነገር እኮ ላስታውስህ ነው። መቼም አንተም ታው ፍሬሽ ንግግሩ ደስ የሚል ተነጎዳም ይምጣ ግድ የለም። አባባ ምናልባት አልተመቸ ይሆናል። ሲመች ግን እኔ አንተን ላስቸግር፣ አያችሁ፣ ላስቸግር አይደለም ግን ይሄን ነገር እኮ ለዚህ ጉዳይ ፈልጌ ነው። ትኩስ ነው ይሄ ንግግር፣ አያችሁ። ጸሎታችን ግን እኛ ያንኑ ጸሎት እኮ ወንድሞ የጸሎትን ዓላማ እንረዳ። የጸሎት ዓላማ እኮ እግዚአብሔርን ወደኛ መቀየር አይደለም፣ የእግዚአብሔርን ሐሳብ በመደጋገማችን ብዛት እግዚአብሔር እንዲሰማን ማድረግ እኮ አይደለም የጸሎት ሐሳብ። የጸሎት እግዚአብሔርማ እኮ ገና ወገኖቼ አጠገቡ ስንቆም ምን እንደምንፈልግ ያውቃል። you don't have to tell him። ለዚህ እኮ ነው የሰማዩ አባታችሁ ሳትናገሩ ያውቃል። ስለዚህ ወገኖቼ ደረቅ የሆነ አምልኮት መሆን የለበትም። ዝም ብሎ አፍ ዝም ብሎ ይደጋግመዋል፣ ልብ ግን የለም። ልብ አድርጉ፣ እዚህ ጋር መደጋገሙ አይደለም የተጠላው። መደጋገሙ ከልብ ከሆነ መልካም ነው። ከልብ ካልሆነ ግን ዶንዶ ጥቅም የለውም። አንዳንድ ጊዜ ወንድሞቼ እንደዚህ አይነት መደረግ ስላለበት እናረጋለን። ጠዋት ስለሆነ ኦኬ ተነስቻለሁ፣ ልባችን እዛ የለም፣ ዝም ብለን ብቻ አባታችን በሰማያት የምትኖር ምናምን ልባችን ቸኩለናል ምናምን። ኖ ኖ ኖ ኖ ቸኮልክ ኢዘር ቴክ 1 ሚኒት 10 ደቂቃ ነበረ ጸሎት፣ 1 ሚኒት አድርገው በቃ። ከቸኮልክ ጊዜ ከሌለ ካለ ግን ቁጭ በል እስቲ ከጸሎቱ በፊት እግዚአብሔር ጋር አባባ መጣው እኮ እግዚአብሔር ይመስገን፣ አንተ መልካም ነህ እግዚአብሔር። ሌሊቱ እኮ እንዴት ደስ በሚል ሁኔታ አለፈ። ትላንት መልካም ነበር አባባ፣ አመሰግናለሁ ጌታ ሆይ፣ አንተ ፍቅር እኮ ነህ አባባ። በቃ that's ከዛ ወደ ጸሎት ግባ። ነገር ግን ቸኩለ ከሆነ የ1 ደቂቃ ጸሎት ጸልይ። እሺ እንግዲህ አንተ 15 ደቂቃ የለኝም ካልክ ምን ይደረጋል? ያንን ነው ልብህን የትም አድርጋ ብትጸልይ ዋጋ የለውም። ያው ነው እየተባለ ያለው። ስለዚህ አንዳንድ አምልኮ ደረቅ አምልኮት አለ። በቃ ዝም ብሎ መደጋገም አትደጋግሙ አለን ክርስቶስ። እንደ አሕዛብ ጸሎታችሁን አትደጋግሙ፣ ልባችሁን የትም እያረጋችሁ አትደጋግሙ። እነሱ ልባቸውን ሌላ ቦታ ያደርጉና አፋቸው ግን ዝም ብሎ ያነበንባል። ይሄ የተከለከለ ነው እንጂ መደጋገሙ አይደለም ችግሩ። እንዲህ አይነቱ አምልኮ ባዶ ስርዓት ነው። ጠዋት ስለሆነ አደረገ፣ ቀን ስለሆነ አደረገ፣ ማታ ሊተኛ ስለሆነ ለስርዓት ያህል አደረገው። ልቡ ግን በሶስቱም ሰዓት እግዚአብሔር ጋር ካልሆነ ተወው። ከሱ ይልቅ ሂድ እስቲ እግዚአብሔር ጋር ቁጭ በል፣ እግዚአብሔርን አመስግነው፣ ቁጭ በል፣ አፍ አይናገር። እግዚአብሔር እንዴት ደስ ትላለህ! መልካም እኮ አባት ነህ። you don't have to say anything። ካቃተህ ማለቴ ነው። ሲገባህማ ወንድሜ ሲገባህማ እንደ ሰባ ሰገል ታመልከዋለህ። 2 ዓመት ተጉዘህ
2 ዓመት በግመል ተጉዘው ባገኙት ጊዜ ደስ ብሏቸው ንሴቦ እግዚአብሔር ክብር ላንተውን እግዚአብሔር ይኸው አገኘ ነው። ለእኛ የመጣውን መሲሁን አገኘ ነው። ወድቀው ሰገዱለት። አየህ ሲገባ እንደዛ ነው። ከሰገዱለትስ በኋላ ከምርጦች ምርጥ የሆነውን ወርቅ፣ ዕጣን፣ ከርቤ አውጥተው ሰጡት። ይሄ ነው አምልኮ፣ ይሄ ነው አምልኮ ወንድሜ። አየህ ስለዚህ ህይወት የሌለበት አምልኮ፣ ደረቅ የሆነ አምልኮ፣ ስርዓት ብቻ የሆነ አምልኮ አትፈጽሙ። ስርዓት ብቻ ይሆናል። ቅድም እንዳልኳችሁ እሁድ ስለሆነ ብቻ ቤተክርስቲያን እንሂድ፣ እሁድ ስለሆነ ብቻ ኖ ኖ ኖ። ከሄድን በአግባቡ እናምልከው። ልባችን ከአፋችን ጋር ይሁን። በቃ ስለዚህ ፈሪሳውያንም ደግሞ የተወቀሱ ጸሎት ያስረዝማሉ፣ ጸላዮች ናቸው እንዲባሉ እኛም እኮ እናደርገዋለን። አሁን እነሱ እናወራለን፣ እኛ ጋር ሙሉ ማን በነገረን ጸሎታችንን በማስረዘማችን ብዛት እግዚአብሔር የሚሰማን ይመስለናል። አንዳንድ ጊዜ እኛም ራሳችን ቤተክርስቲያን ውስጥ በቅዳሴ ሰዓት እስቲ ቶሎ ቶሎ ያዝ ያዝ አድርጉት፣ ቶሎ ቶሎ በሉ፣ ጊዜ የለም ዛሬ ቶሎ። እግዚአብሔር ይህንን አይቀበለውም። ካደረግን በአግባቡ ነው ወገኖቼ። ስለዚህ ባዶ የሆነ ወግ፣ ባዶ የሆነ ስርዓት ማለት ምንድን ነው? ሰዓቱ ብቻ ስለሆነ፣ ቀኑ የጸሎት ቀን የጸሎት ሰዓት ብቻ ስለሆነ ልብን እየዘሩ እግዚአብሔርን አመልካለሁ ማለት ከንቱ ነው አለ። ስለዚህ ሌላው ባዶ አምልኮት፣ ባዶ ስርዓት የሚባለው ምን መሰላችሁ? የአምልኮት አድራሻችን፣ የጸሎት አድራሻችን እግዚአብሔር ጋር ሳይሆን ሌላ ጋር ሲሆን፣ ጣዖት ጋር ሲሆን፣ እግዚአብሔር ጋር ሳይሆን ፍጡራን ጋር ሲሆን አድራሻው ባዶ አምልኮ ነው። ለምሳሌ ቅዱስ ጳውሎስ አቴናን በጎበኘ ሰዓት በከተማ ውስጥ ሲኖር በከተማው እምብርት ላይ የተጻፈ ነገር አየ። አምልኮት ተብሎ ምን ብለው ጽፈዋል? ለማይታወቅ አምላክ። የማይታወቅ አምላክ። ይሄ ባዶ ስርዓት፣ ባዶ ወግ ነው። ስለዚህ አድራሻችን ሜክሹር ጸሎታችን ወደ እግዚአብሔር መሆኑን፣ ወደ አብ፣ ወደ ወልድ፣ ወደ መንፈስ ቅዱስ አንድ አምላክ፣ ጸሎታችን ወደ ኢየሱስ ክርስቶስ መሆኑን እርግጠኛ ነው። አያችሁ? ስለዚህ የጸሎቱ አድራሻ፣ የጸሎቱ ተቀባይ እግዚአብሔር መሆኑን፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የነቢያት አምላክ፣ የሐዋርያት አምላክ፣ የጻድቃን የሰማዕታት አምላክ እግዚአብሔር የዳዊት አምላክ መሆኑን እርግጠኛ ነው። ስለዚህ አንዳንድ ሰዎች አሉ እኮ ብዙም እኮ ይጸልዩ አሉ እኮ። ይሄ ኢስተርን ሪሊጅንም እኮ አለ። አሁን ወደ ሪሊጅን ለመሄድ አይደለም። አንድ ሆዱ ቦርጩ እዚህ እንትን ያለ ቡድሃ ተብሎ ሰዎች ጸልዩ። ይሄ ባዶ አምልኮት። ይደክማሉ እኮ ነው ሰዎች፣ ይሰግዳሉ፣ ስጦታ ይሰጣሉ፣ ግን ባዶ ስርዓት፣ ባዶ አምልኮት ነው። ለምን? አምልኮታቸው ወደ ፍጡር ነው። አምልኮታቸው ወደ ጣዖት ነው። አያችሁ? አንዱ ይሄ ነው ባዶ አምልኮት ስንል። ሌላው ከልብ ያልሆነ ጸሎት፣ ከልብ ያልሆነ አምልኮ፣ ከልብ ያልሆነ ሰዎች እንዲያዩልን፣ ሰዎች ጎበዞች ጎሽ እንዲሉን፣ ልባችን ግን በዛ ቦታ የሌለ፣ እንዲህ አይነቱ አምልኮት በእግዚአብሔር ዘንድ ተቀባይነት የለውም። ስለዚህ እኮ ነው ክርስቶስ ምን አለ? በማቴዎስ ወንጌል ምዕራፍ 15 ከ1 እስከ 20 ስትሄዱ ይህ ሕዝብ በከንቱ ያመልከኛል አለ። ወንድሞቼ እንደዚህ እንዳንባል እንጠንቀቅ። ለሰው አታምልኩት። ኦ ማን ፎርጌት ኢት። ለሰው አናድርገው። ይሄ ሕዝብ አለ እኮ መድኃኒዓለም ተናገረ እኮ። ድሮ የዛሬ 2000 ዓመት ያሉትን ብቻ ዛሬም ይናገረናል መንፈስ ቅዱስ። ይሄ ሕዝብ ይለናል እኔና እናንተ። ይሄ ሕዝብ በከንቱ ያመልከኛል። አዎ በከንፈሩ ያከብረኛል፣ ልቡ ከኔ ርቋል። ከንቱ ነው፣ እኔም አልቀበለውም። ይሄ ሕዝብ ዝም ብለው በሰው ስርዓት ብቻ ያከብሩኛል። በቃ የስርዓት ሰዎች ናቸው፣ ስርዓት አላቸው፣ ግን በቃ አምልኮት ግን የላቸውም።
እንደዚህ ይላል ቁጥር 8 እና 9 ላይ ይሄ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰው ስርዓት የሆነን ትምህርት እያስተማሩ የሰውን ስርዓት የእግዚአብሔርን ሳይሆን የሰውን ስርዓት እያስተማሩ በከንቱ ያመልኩኛል ብሎ ኢሳይያስ ያለው እውነት ነው። ይሄ ሕዝብ እንደዚህ ነው። ዛሬም እኛን እግዚአብሔር እንደዚሁ ነው የሚለን ወንድሞቼ። አያችሁ፣ ከከንቱ ወግ ከከንቱ ስርዓት ውጡ። እውነተኛ ልብ አድርጉ። እግዚአብሔር የስርዓት አምላክ ነው። እግዚአብሔር ስርዓትን አይደለም የተቃወመው። ኢየሱስ ክርስቶስ ስርዓትን አይደለም የተቃወመው፣ ባዶን ስርዓት ነው። ወግን አይደለም፣ የአባቶችን ወግ አይደለም የተቃወመው። የተቃወመው የአባቶችን ወግ ምክንያት አድርገን የእግዚአብሔርን ሕግ ስናፈርስ ነው እሱ የተቃወመው። አያችሁ፣ ይህንን ነው የተቃወመው። እና ስለዚህ ባዶ ወግ ባዶ ስርዓት ስንል ምን ማለት ነው ብለን ብንል ጸሎቱ ወይም አምልኮቱ ቅድመ እግዚአብሔር የማይደርስ ዝም ብሎ ማነብነብ፣ ዝም ብሎ መደጋገም። በአፍ መደጋገም ማለት አፍና ልብ አንድ ላይ ያልሆኑበት ይሄ ባዶ ወግ ነው። ዝም ብሎ መደጋገም፣ ወደ ውስጥ ወደ ልብ ግን ጠብ የሚል ነገር የሌለ። እንዳልኳችሁ መደጋገም ችግር አይደለም። በእውነት ከሆነ ጸሎቱን መደጋገም በእውነት ከሆነ ከልብ ከሆነ እግዚአብሔር ደስ ይለዋል። ለዚህ እኮ ነው አባቶቻችን ዳዊትን የሚደግሙት ከልብ ከሆነ ነው። ታዲያ ከልብ ካልሆነ ግን ልባችንን የትም አድርገን ዳዊትን ብንደግመው ጥቅም የለውም። ዳዊትን ግን መደጋገሙ ደስ የሚለው እግዚአብሔር የሚቀበለው ከልብ ከሆነ ነው። አንደበትና ልብ አንድ ላይ ከሆነ ነው እንጂ እዚህ ጋር እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ መስክ እያል በዚህ ጋር ደግሞ ሀሳባችን ነገ ምን ይውጠኝ ይሆን የዕቁብ ገንዘብ የዕድር ካልን ልክ አይደለም። ግን ልባችንን ሰብስበን እግዚአብሔር ብለን እግዚአብሔር መልካም ነው፣ እግዚአብሔር ጠባቂ ነው፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ከልባችን ከሆነ እግዚአብሔር ይቀበለዋል። ያችሁ በዚህ ምክንያት የተወቀሱ ሰዎች የተወቀሱ ቤተክርስቲያን አሉ። ለዚህ ነው መድኃኔዓለም ክርስቶስ ባዶ ስለሆነ ወግ ባዶ ስለሆነ ስርዓት አታድርጉ አለ። አሁን ለምሳሌ ማቴዎስ ወንጌል ምዕራፍ 6 ቁጥር 7 ላይ ሄዳችሁ ብታዩ ስትጸልዩ እንደ አሕዛብ አትጸልዩ። እነሱ በመደጋገም እግዚአብሔር የሚሰማቸው ይመስላቸው። ኖ እንደዛ አይደለም። የሰማዩ አባታችሁ ምን እንደሚያስፈልጋችሁ ያውቃል። you don't have to tell him። ያችሁ ስትጸልዩ ዝም ብላችሁ እንደ አሕዛብ አትደጋግሙ። እነርሱ በመደጋገምና ጸሎትን በማስረዘም ጸሎታቸው የሚሰማ ይመስላቸዋል። ይሄ ስህተት ነው። ሳትለምኑት የሰማዩ አባታችሁ ምን እንደሚያስፈልጋችሁ ያውቃል። እናንተ ግን ወደ ሰማዩ አባታችሁ ከልባችሁ ሆናችሁ ሂዱ። እንደዚህ ይላል ማቴዎስ 6 ከ5 እስከ 8 ስትጸልዩ እንደ ግብዞች አትሁኑ። ግብዞች አስመሳዮች፣ ጸላይ ጿሚ እንዲባሉ በሰው ፊት የሚያደርጉ ግብዞች ይባላሉ። ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆሞ መጸለይን ይወዳሉ፣ ሰው እንዳያቸው ነው። እውነት እላቸዋለሁ እነዚህ ዋጋቸውን ተቀብለዋል። እናንተ ግን ስትጸልዩ ወደ እልፍኛችሁ ግቡ፣ ወደ ቤታችሁ ግቡ። ይህ በግል ስለምንጸልየው ነው፣ ስለ ቤተ ክርስቲያን ጸሎት አለ የሚያወራው። እናንተ ግን ስትጸልዩ ወደ እልፍኛችሁ ግቡ፣ መዝጊያችሁን ዘግታችሁ በስውር ላለው አባታችሁ ጸልዩ። በስውር ያየ አባታችሁ በግልጽ ይከፍታችኋል አለና ቁጥር 7 ላይ አሕዛብ በመናገራቸው ብዛት ጸሎታቸውን በማስረዘማቸው ብዛት እግዚአብሔር የሚሰማቸው ይመስላል። ይሄ ከንቱ አምልኮት ነው አለ። በከንቱ አትደጋግሙ ነገር። እግዚአብሔር እኮ ገና ሳትናገሩ ያውቀዋል፣ ያደርግላችኋል አለ። በነገራችን ላይ ቅድም እንዳልኳችሁ የጸሎት ዓላማ ጸሎት የምንጸልየው እግዚአብሔር የማያውቀውን ነገር ልንነግረው ብለን አይደለም፣ እንዳትዘነጉ። ጸሎት ስንጸልይ እግዚአብሔር የማያውቀው የደረሰብንን ችግር እሱ የማያውቀው ልንነግረውና የእሱን ሐሳብ ወደኛ ለማምጣት አይደለም ጸሎት።
አያችሁ፣ ጸሎት ምንድን ነው ብለን ብንል ከእግዚአብሔር ጋር ህብረት የምናደርግበት ነው። አባታችን አይደል? ከአባታችን አባባ መጣሁ እኮ አባባ እንደምን አደርክ? አመሰግንሃለሁ ስለ ትላንት። እግዚአብሔር ስላለፈው ሳምንት አመሰግንሃለሁ፣ ስላለፈው ወር አመሰግንሃለሁ፣ ስላለፈው ዓመት፣ ስላለፉት ዘመናት። ዛሬም እግዚአብሔር አመሰግናለሁ። ክብር ላንተ ይሁን አባቴ። ይሄ እኮ ነው ያችሁ። ስለዚህ ከእግዚአብሔር ጋር ህብረት የምናደርገው ለእግዚአብሔር ያለንን ፍቅራችንን የምንገልጽበት ነው። ውደዱኝ ብሎ የለ እናንተ ከልባችሁ ውደዱኝ እኮ አለ። እውነተኛ አምልኮት እኮ እግዚአብሔርን መውደድ። ልጆቼ ከልባችሁ ውደዱ፣ በፍጹም ልባችሁ፣ በፍጹም ሐሳባችሁ፣ በፍጹም ነፍሳችሁ ውደዱኝ አለ። አምልኮት እኮ እግዚአብሔርን ከልብ ከልብ መውደድ ነው። አሁን እዚህ ጋር ጥቂት ነገር ተናግሬ ሰበስበዋለሁ። እንግዲህ ታዲያ አምልኮታችን ሁል ጊዜ እግዚአብሔር የሚፈልገው አዲስና ትኩስ ፍረሽ አዲስ እኮ ንግግር፣ አዲስ ወሬ እኮ ሰው ይሰማቸዋል። ነገር የምንለው ከሆነ ሰውም እኮ አይሰማም። ስለዚህ አምልኮታችን ሁሌ አዲስና ትኩስ በእግዚአብሔር ዘንድ ተቀባይ እንዲሆን ምን እናድርግ? በሩጫ 7 ነገር ልንገራችሁ። አንደኛ፣ በተቻለን መጠን አምልኮታችን በእውነትና ከልብና በእውነትና በመንፈስ ይሁን፣ በአንደበት አይሁን። አያችሁ። ለዚህ ደግሞ ለአምልኮታችን በቃ በቂ ነው የምንለውን ሰዓት እንውሰድ። ሰው የሰጠንን አይደል፣ በቂ ነው የምንለውን ያህል፣ የምንችለውን ያህል፣ በቃ ኳሊቲ ነውና ኳንቲቲ። ስለዚህ በቂ የሆነ ሰዓት እንውሰድ፣ እንረጋጋ፣ ረጋ እንበል በእግዚአብሔር ፊት። ለዚህ ደግሞ የሚያመች ቦታና ስፍራ እናዘጋጅ። ከተቻለ ሁል ጊዜ በእግዚአብሔር ፊት ቁጭ የምትሉበት ሰዓትና ቦታ ይኑራችሁ። ጥሩ ነው፣ ጥሩ ነው። አያችሁ፣ አሁን የምናወራው ስለ ሰዓት ብዛት አይደለም፣ ስለ መደጋገምም አይደለም፣ ስለ ጥራት፣ በመንፈስና በእውነት እግዚአብሔርን ስለማገልገል። ስለዚህ የሚመች መደበኛ አምልኮት ሰዓትና ቦታ መምረጥ በጣም ጠቃሚ ነገር ነው። ቤተክርስቲያን የሚሆን ከሚመቸን ቦታ፣ ቤታችንም የሚመቸን ቦታ እና ሰዓት መርጠን ሁልጊዜ ግን በእግዚአብሔር ፊት መሆን፣ በእግዚአብሔር ፊት የመቀመጥ መለማመድ፣ ቁጭ ማለት 5 ደቂቃም 10 ደቂቃም ከቻላችሁ 1 ሰዓትም እንደቻላችሁ 2 ሰዓትም ሊሆን ይችላል። ስለዚህ በፊቱ ቁጭ አባባ መጥቻለሁ፣ እግዚአብሔር መጥቻለሁ ብለን ቁጭ ስንል እግዚአብሔር የምንፈልገውን ያውቀዋል። ስለዚህ እኛ ዓላማ እሱ ጋር በመደጋገም እሱ እንዲሰማን ማድረግ አይደለም። ስለዚህ ይህን ልማድ ማዳበር፣ በእግዚአብሔር ፊት ቁጭ ብሎ ከእግዚአብሔር ጋር የመነጋገር፣ ቃሉን የማሰላሰል ይህንን ልማድ ማዳበር፣ ልብን በእግዚአብሔር ፊት መክፈት፣ ልብን መቅደድ። አያችሁ፣ አንዳንድ ጊዜ የሚያሳዝን ነገር ገጥሞን ይሆናል። ያንን የሚያሳዝንን ነገር በእግዚአብሔር ፊት ስናቀርበው ከልባችን ነው። እግዚአብሔር አሁን በእውነት ለእኔ ይህን የሚሆን አጥተህ ነው። አንዳንድ በቃ ልክ ጀስት ቶክ ቱ ሂም በስነ ስርዓት ለታላቅ ወንድማችሁ ወይም ለአባታችሁ እንደምትናገሩት። እግዚአብሔር አንድ እህቴ ስትነግረኝ ስራታ በጣም ተቸገረች፣ በጣም ግራ ገባኛለች። በጣም የእግዚአብሔር ሰው ነች። ስራታ ተቸገረች። በኋላ ጸሎት ሁሉ አቃተኝ፣ ደከመኛለች። አንድ ቀን ግን አንድ ሰው በፓርኪንግ ውስጥ ቆሻሻ ይጠርጋላለች። እኔ ስራ አጥቻለሁ፣ እሱን እንኳን ተመኘዋለች፣ ቆሻሻ መጥረግ። በዚህ ጊዜ እንደ ድሮ መጸለይ አቃተኛለች። መለስ አልኩ፣ ሰውየውን አየሁና እግዚአብሔር እንደዚህ አይነት ስራ እንኳን ለእኔ አጣ አልኩት። ይሄ ነው ከልብ የጸሎት ነው። ይውላችሁ ምን የመሰለ ስራ አገኘዋለች። ያችሁ። ስለዚህ በእግዚአብሔር ፊት ልብን መክፈት፣ በእግዚአብሔር ፊት ልብን መቅደድ፣ ፊት ለፊት መጠየቅ። በቃ ልክ አሁን ልጅቷ እንዳለችው እንደዚህ አይነት ስራ ለእኔ አጣ እግዚአብሔር፣ የኔን ጉዳይ ረሳው ብሎ በዚህ መልክ መጸለይ። አዎ
ደግሞ አመስጋኝ መሆን፣ ሁልጊዜ መጠየቃል። እግዚአብሔር ይህንን የእናቴን ቪዛ ያጎቴን እንትን እንደው እግዚአብሔር ያውቀዋል። በቃ ችግሩን እኮ እግዚአብሔር ያውቀዋል። እኛ ግን ስንመጣ እግዚአብሔር ማመስገን፣ አባባ አመሰግንሃለሁ፣ አባቴ እግዚአብሔር አመሰግንልሃል፣ የሞትክልኝ ከሞት ያወጣኸኝ ክርስቶስ አመሰግንሃለሁ ልንል ይገባል። እና ከሁሉ የበለጠ እግዚአብሔርን መናፈቅ፣ እንዲህ ካደረግን ይሄ መልካም አምልኮ ነው። ባዶ ስርዓት አይደለም እንጂ ዝም ብለን ሁሌ አንድ አይነት ነገር ደግሞ ዛሬም ነገም ለሰውም ያሰለቻል። ስለዚህ ዛሬ የተማርነው ባዶ ወግ፣ አምልኮታችሁ ባዶ ወግ፣ ባዶ ስርዓት አይሁን፣ ይልቁንም አምልኮታችሁ አዲስና ትኩስ ይሁን፣ በእግዚአብሔር ዘንድ ተቀባይነት ያለው ይሁን፣ አምልኮታችሁ በእውነትና በመንፈስ ይሁን። ይሄን ነው። ባዶ ስርዓት ግን ዝም ብለን ባዶ ስርዓት ብቻ፣ ባዶ ግን ዋጋ የለው፣ ምንም ጥቅም የለው፣ ሰዓት ነው የምናባክነው። እና እንዲህ አይነቱን ነገር ከውስጣችን ማስወገድ ይገባናል ነው። ምን እናድርግ? እችን ብዬ ላቁ። አንደኛ በአምልኮት ውስጥ ባዶ ወግ አለ፣ ባዶ ስርዓት አለ። ይህንን ለይቶ ማወቅ ያስፈልጋል። በቃ ይሄም ምሰራው ይሄም ጸሎቴ ባዶ ስርዓት ነው ወይስ እውነት እግዚአብሔር የሚቀበለኝ ነው? ይህ የምንፈጽመው አምልኮት እውነተኛ ነው አይደለም ብሎ ራስን መጠየቅ። ባዶ ወግ፣ ባዶ ስርዓት ዝም ብሎ ብቻ ከሆነ ተወሱን። አንተ ትክክለኛ የሆነውን አድርግ፣ ማንም ለአንተ አይጠየቅም ነገር። ስለዚህ እውነተኛ ሁን አንተ። ሰው ሁሉ ውሸተኛ እንኳን ቢሆን አንተ እውነተኛ ሁን። ስለዚህ ባዶ አምልኮት አለ፣ ትላንት ነበረ ዛሬም አለ። ስርዓት ብቻ የሆነ አምልኮት አለ፣ እግዚአብሔር የማይቀበለው። የሰውን ስርዓት እየፈጸምን የእግዚአብሔርን ሕግ የምናፈርስበት አለ። መጠንቀቅ ያስፈልጋል። ስለዚህ እንደዛ አይነቱን አምልኮት ይሄ በአንደበት ብቻ እያነበነቡ ልብ ግን ከእግዚአብሔር ጋር ያልሆነውን እሱን ማስወገድ ይገባል። ሕይወታችንን መርምረን እግዚአብሔርን እንደሚወደው በእውነትና በመንፈስ የሆነ በእግዚአብሔር ዘንድ ተቀባይነት ያለው ደስ የሚያሰኝ አምልኮት ልንፈጽም ይገባል። በመጨረሻ አንድ ነገር ወንድሞቼ፣ ደስ የሚለው ነገር ምን መሰላችሁ? እግዚአብሔር መልካም ነው። ዛሬን ሰጥቶናል። ዛሬም እንደ አዲስ ከጀመርን እግዚአብሔር ይቀበለናል። ተውት ስላለፈው። አያችሁ፣ ዛሬም እግዚአብሔር ሆይ ባለፈ ህይወቴ ነገሬ ሁሉ ዝም ብሎ ማስመሰል ነበረ፣ ዛሬ ግን ከልቤ አንተ ጋር መጣሁ። እግዚአብሔር እስቲ ስራኝ፣ እስቲ ለውጠኝ ብለን ስንለው እግዚአብሔር ወንድሞቼ ዛሬም ይቀበለናል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይህን ቃል የሰማችሁ ከወደዳችሁ ትምህርቱን ለሌሎች በማካፈል ተባበሩን። ለእናንተም ይሄ እንደ አገልግሎት ነው የሚሆንላችሁ። ምክንያቱም ቅድም እንዳልነው ነው በሰው ፊት የመሰከረኝልኝን በሰማይ መሰክርለታለሁ ብሏልና ሼር በማድረግ ተባበሩን። በተረፈ ከስሩ ሊንክ አለ። ይሄ ትምህርት ያመለጣችሁ ሊንኩን በመንካት ሰብስክራይብም አድርጉ። አዘሴም ታይም ደግሞ ተማሩ። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ። አሜን። እግዚአብሔር የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ።